تمام እህቴ ማለት ነው ከመጀመሪያ ማለት አውሪ ያኔ ምን እንደተፈጠረ ከመጀመሪያ ማውራት የምትፈልጊውን ነገር ተናገሪው እዚህ ጋር ህዝብ ፊት ማለት ነው ሚውትሽን ክፈች እሺ ከመጀመሪያው ታሜ እኔ ከነሲ አንድ ስልክ A55 ገዝቻለሁ አንድ ደግሞ A32 ማለት ነው የተከፈተ ራሴ የምጠቀምበትን አንድ ላይ አድርጌ ሁለቱንም ማለት ነው ወደ ኢትዮጵያ ነው ይላኩኝ ሁለቱንም ስልክ ነው ይላኩኝ ማለት ነው ከዛን A55ቱ ደረሰ A32ቱ አልደረሰም ከዛን እሱ ልጅቷ ይዛ ሄደችው ስልኩን ይዛ ሄደችው ልጅ አባቷ ሞተው ነው ምናምን ብሎኝ ካዘናጋኝ በኋላ ልክ አምርሬ ሲሄድበት ለሷ ስነግራት ላይቭ ላይ ነበርሽ ገስት ላይ ያስገባችኝና እኔ አልሰማውኝም ማለችኝ ከዛን ተነጋገርን ሌላ ስልክ ሰጥሻለሁኝ አለኝ እኔ የምፈልገው እሱኑ ነው ከቻልክ እሱ እስኪመለስ ልጠብቅ አልኩት ይለቀቃል ስለ አዎ ልጅቷ አባቷ አንተ ስላሉባት ነው ከዛ በኋላ ከተስተካከለ እንትን ካለች ከተረጋጋች በኋላ ይመለስልሻል አለኝ እሺ አልኩኝ ጠበቅኩኝ አሁንም ረጅም ጊዜ ሰጠሁት አልተመለሰም ሲቆይ ጊዜ ድጋሚ ስናገረው ሌላ ስልክ በሱ ቦታ ሌላ ስልክ አመጣልኝ ሲያመጣልኝ ይሄውና ያመጣልኝም ስልክ አለ ያው የኛውን አመጣልኝ A32 ከዛን ስልኩ ኔትወርክ አይስብም ሲፈልግ ይዘጋል ሲፈልግ ይከፍታል ኔትወርክ አይስብም በጭራሽ እምቢ አለኝ ለመንኩት ከዛን እንደገና አሁንም ለሷ በዋትስአፕ ጻፍኩላት አላየችም ነበር ረጅም ቴክስት ከጻፍኩላት በኋላ ከቆይታ በኋላ ማለት ነው ምንድነው ችግርሽ ምናምን ብላ በስድብ ነው የገባችው እኔም በርግጥ ሰድቤያታለሁ እዛ ላይ ከዛን በስድብ እንተ ስትል ከተሰዳደብን በኋላ አፍሽን አትክፈችና የወንሹን ተናገሪ ዝማ ማለችኝ ከዛን አንቺ በስራ ስታዋሪኝ የዛኔ ነው ምነግርሽ አልኳት ከዛን እንደገና እየሳቀች መልሳ በስራት አሁን ተናገሪ ነው ምልሽ የወንሹን ተናገሪ ትግስት የለኝም ስትለኝ ነገርኳት የሆንኩትም ማለት ነው ያጋጠመኝ ከዛ እኔ አላቅም ይሄን ሁሉ ነገር እኔ አላቅም አልነገረኝም አለችኝና ራሷ ማለት ነው አውርተን እኔ ነገውኑ ብር አስገባልሻለሁ አለችኝ እኔ ብር አልፈልግም በቃ ስልኩ ጋራንቲ አለው ብሎኛ ይቀይርልኝ አልኳት ከዛን እሺ በቃ ችግር የለውም ተባብለን አውርተን እሷም ሳዲቀን አውርታ አደረ በማግስቱ እሱ ከዛ ሌላ ስልክ አመጣልኝ አሁንም A32 ሲያመጣልኝ ወሰደው ይሄንን ስለው አይ እኔ አልፈልግም አለ ያመጣልኝም ስልክ እስከ ሳምንት ድረስ ከተጠቀምኩበት በኋላ ማለት ነው ይኸውና አለ ይሰራል በመሃል ይቆማል በመሃል ይሰራል በመሃል ይቆማል በቃ ምን እንትን ማለት አልቻልኩኝም እኔ አሁን በሱ አልገባም ቲክቶክ ምን አልተጠቀምም በቃ ዝም ብዬ አላርም ነው እንትን ማረግበት ከዛ እንትን አልኩኝና ትቼዋለሁ በቃ ትቼው ከአንዴም ሁለቴ ተሞክሮ እንትን ካለኝ ይቅር በቃ ምናምን ብዬ ከተውኩኝ በኋላ እሷን የሆነች ሊቢያ ላይ የታመመች ልጅ ነበረች እርዳታ እንድታሰባስብልኝ እኔ ልጅቷ በ6 ደላላ የተደፈረች ምናምን ሲባል አዘንኩኝና ነገርኳት እንደምቀርባት በቀረብኳት ልክ ነው የለመንኳት ከዛን አልመለሰችልኝም ቴክስቱን ኮሜንት ላይ ዝም ብዬ ሰውን ለመርዳት ሰው መሆን በቂ ነው ይብላሉ ግን ማስመሰል ብቻ ነው ብዬ ኮሜንት ሳረግ አንቺ ምስጋና ቢስ ብላኝ ሰደበችኝና ብሎ በውስጥ ገብታ ጥቅጥቅ አርጋ ሰድባኝ ብሎክ አደረገችኝ ረጅም ጊዜ ከተቦላለክን በኋላ የሆነ ጊዜ ላይ ከፍታኛለች ስትከፍታኝ እኔ ደግሞ ጾም ነበረ ይቅርታ ጠየቅኳት ይቅርታ ማለት ነው በቃ ከዛ ጽፌላ ላኩላት ይቅርታ በቃ ለተናገርኩሽ ነገር ምናምን ብዬ እኔ ትቼዋለሁ ግን በቃ አንዳንዴ ነገር ነው የሚያነሳውና ባለፈው እሷ በሆነው ነገር ላይ እኔም ዝም ብዬ ስሜታዊ ሁኜ አነሳውኝኛ አልፈንሻል ብዙ ነገር አንቺ አጥፍተሽ ከአንድም ሁለቴ ነው ቀየርሽልኝ ግን ከአንድም ሁለቴ ተቀይሮልኝ የማይሆን ዕቃ ነው የደረሰኝ ስለዚህ እኛ ዝም ብለናል በዚህ ልክ ለምንድን ነው ምንመቃቀኘው እኛ ኢትዮጵያኖች በማለት የተነሳኔ ያንን ተናገርኩኝ እንጂ ይሄን ድረስ ይሄዳል ምናምን ይሄን ድረስ እኔ ላይ ያመጣብኛል የሚለውን እኔ በጭራሽ አላሰብኩኝም እና ይሄ ነው በቃ ያለው ነገር ሌላ ነገር አይደለም
طيب زمان ይሄንን ነገር የተፈጠረው መቼ ነበር? ሚዩት ነሽ እህቴ አይሰማም። ቆይቷል ታሚያው አመት ከምናምን ሆኖታል። طيب አሁን አመት ከምናምን ሆኖት አሁን በዚህ ሰዓት ማለት ለምሳሌ የዛሬ ወር ከተነስቶ እንደ አዲስ ማለት የጀመርሽው ምክንያት ምንድነው? በቃ ምክንያቴ እኔ በውስጤ ያው እሷ የሰደበችኝ እንትን ምናምን ቂም ስለያለብኝ እሷ ደግሞ በእንትና ላይ በቃ የዛኔ እንዲህ ነው ምናምን ብላ በሶሊያና ላይ ስትናገር የዛኔ ማለት ነው እኔም በቃ እንደ ሰውኛ ማለት ነው ያው አለ አይደለም እንደ ሰውኛ የተሰማኝ ስሜት አንጸባረቁት እንጂ እሷን ይጎዳታል ወይ እሷን እንትን ይላታል ብዬ አይደለም ማለት እሷ እዛ ጋር ስትናገር በቃ እኔም እንጂ እኔ ሶሊያናን አላቃትም ወይ ለሷ ወግኛ አይደለም እኔ አላቃትም እዚሁ ላይ ነው እሷንም ማቃት እዚሁ ላይ ነው ያችንም ማቃት እንደውም የ55ቱን ከመሲስ ገዛ እኔ እሷ በዛን ሰዓት የሆነች ልጅ መዳም ቤት የምትሰራ የተቸገረች ልጅ በሌሊት ሂዳ አድናታለች ከመዳም ዋጋ ማለት ነው። በዛ እንደውም እሷን እንደማገዝ ይሆነኛል በማለት ነው እኔ የገዛሁት የዛኔ ስገዛ ማለት ነው። እና እኛ በዚህ ልክ ነው እነሱ ለኛ መልካም ሲያደርጉልን እኛ በዚህ ልክ ነው እነሱን የምናግዛቸው። እሷ ለምን በዚህ ልክ በማለት ነው እንጂ እኔ ሌላ ነገር እሷን ለመጉዳት አስቤ ወይ በስራዬ ብዬ ሰው ልኮኝ ምናምን ነገር አይደለም እንደሚባለው ሰው ልኳት ነው ምናምን እንደሚባለው በፍጹም ሰው ልኮኝ አይደለም። እኔ በራስሽ ያኔ ተነስተሽ በቃ ያ ነገር መጣልሽ ለምን እንደዚህ ምናምን በቃ ስሜታዊ በመሆን የተናገርኩት ነው ባለማገናዘብ በቃ ባለማሳርቄ ባለማሰብ። ተማም እሺ መሲም ከመክሰሰው በፊት ልክ በዛው ማታ ማለት መጣ ታሚ እንዲ እኔ መክሰስ ፈልጋለሁ ስትለኝ እኔ አስቆምኳት በመከራ አስቆምኳት። ከዛ ደወልኩልሽ እንደውም ቁጥርሽን ሴቭ አለኝ ግን እኔ አላቅም ያኔ ራስሽን እንደሆንሽ እኔ አላቅም ነበር። ቲክቶክ ውስጥ ገብቼ ጻፍኩልሽ እህቴ ቁጥርሽን ላክልኝ ስልሽ ኦልሬዲ አለ ከዚህ በፊት አውርተን ነበረ አልክልሃለሁ አሁን በዋትስአፕ አልሽኝ። ከዛ በዋትስአፕ ስትልክልኝ ኦልሬዲ ሐታ ስምሽን ሴቭ አለኝ። ያው የአጋጣሚ ምናልባት የዛሬ 2 ዓመት የሆነ ችግር ውስጥ ነበርሽ በቪዛሽ ነገር ማለት ነው ሰራዳሽ ነበረ አስታወስኩሽ። ለምን እስካሁን ድረስ ሁሉንም ማለት ያወራን ነበር። እንደዚህ ሲሆን ደግሞ ነገርኩሽ ተይ እህቴ የሚያስፈልግ ካለ ለምሳሌ እሷ ማለት ሰጠትም ካለባት ነይ ቶሎ እኔ ማለት ሁሉንም ነገር አስተካክልልሻለሁ ብዬሽ ነበረ። የኢማራትም ህግ እንደዚህ አይነት መንገድ ያስቀጣል ያስከስሳል ምናምን እሷም ልትከስሽ ነው ስልሽ ምን ነበረ መልስሽ ለኔ? ችግር የለም ገደልም ብገባ ምንም ብሆን ምንም ታሜ እኔ በጣም ነው ማክብረህ ምናምን ከዚህ ነገር ወጣ። ከዛ በቃ ስሜታዊ አትሁን እህቴ ተረጋጊ። ምናልባት በዚህ ሰዓት ተናደሽ ስለሆነ ተረጋጊና ወይም እስከ ነገ አስቢበትና ንገረኝ አልኩሽ። እሺ አልሽኝ። ከዛ ዘጋሽ። በጠዋቱ 8 ሰዓት ገና እንደነጋ ሌላ ቪዲዮ ሰራሽ ቦሰች። እሷም ደግሞ ሼር አድርጊ ይኸውልህ ይኸው ታገሺ አትክሰሺ እያልከኝ ይኸው ገና አሁንም እየቦሰተችብኝ አለች። እዚህ ስትሆን ደግሞ ስትልክልኝ خلاص የምትፈልጊውን ነገር አድርጊ አልኳት አለች። አትታየኝም ለኔ ዝማም ጠፍቷል። ታሜ ጥቁር ነው የሚያሳየው። መብራት አልስታብኝ ነው። ኦኬ እና እንደዚህ ስልሽ ነው አይመለከትህም። ከዛው በነጋታው خلاص ሌላ ቪዲዮ በቃ የምትፈልጊውን ነገር አድርጊ አልኩኝ። እኔ ምንም ማድረግ አልችልም። ለምን አንቺም ለመንኩሽ መስማትም አልፈለግሽም። አሁን መሲ እንደምናውቀው ወደ ፖሊስ ጣቢያ ሄደች። ቪዲዮቹ ኢቭን ፕራይቬት የሆነን በነገራችን ላይ ይሄ ማለት ለሷ እህታችን ዝማን ብቻ ሳይሆን ለሁላችንም ትምህርት ነው። ዋትስአፕ ላይ ለምሳሌ የምናወራውን ነገር በአደባባይ አውጥተን ካሰማን ወይም ሼር ካደረግን ለሌላ ሰው በኢማራትም ህግ ያስቀጣል። ፕራይቬት የሆነ ለምሳሌ ኢቭን ስልክ ማውራት አሁን እኔ ከዝማም ጋር ሚዩት ካደረኩኝ እዚህ ጋር መክፈት አልችልም። ሌላ ሰው ማስማትም የለበትም። በሌላ ስልክ ሪኮርድ ያደረኩኝ ከዛም በኋላ እንደ መረጃ እንደ ምን እንዳወራች ምናምን ብዬ ሪኮርድ ካደረኩኝ በህግ ኢማራት ህግ ያስቀጣል። ይህንን ነገር እንድታውቁ ነው። ሁለተኛ ያሰጠትሽ እዚህ ጋር በውስጥ ያወራችሁ ይመስለኛል በቲክቶክ
ኢንቦክስ በቮይስም በምናምን ስታወሩ የነበረው እሱ ስክሪን ሪኮርድ አድርገሽ እያሰማሽ ነበረ። ኢቭን ፕራይቬት የምታወሩትን ነገር እሱም ሙሉ አስተረጎማ ሰብሚት አደረገችው ፖሊስ ጣቢያ። አኒሃው طبعا በኢማራትም ህግ ሌሎቹ ማለት ማወቅም ስላለባችሁ እንደዚህ አይነት ወንጀል መነሻው ከ50,000 ድርሃም እስከ 250,000 ድርሃም ቅጣት አለው፣ እስራትም አለው፣ ዲቦርትም ያስደርጋል ከኢማራት። ይህንን ነገር ኢንሻአላህ እኛ መድረስም የለብንም። ከመጀመሪያው በእህታችን ጉጪ በአጋጣሚ ቤት ገብተን ችግር የለም ዋናው ማለት ያኔ ሰው ከጥፋቱ አምኖ ከተቀበለው ይሄ ጥፋቴ ነው ካለ ትልቅ ነገር ነው። ይቅርታ ማለት ከምንም በላይ ነው። ያኔ ይቅርታ አድርጉልኝ። አሁን መሲ ራሷ ማለት የምታወረኝን ነገር ብትታሰር እኔ ምንድነው የምጠቀመው? እህቴም ናት። ነገ ስታለቅስ እኔ ነኝ የምጎዳው ትለኛለች። ግን ግዴታ ማወቅም አለባት እንዲህ መሆን የለበትም ምናምን ትለኛለች። እስከዚሁ ደረጃ ነው ጋይዝ። መሲ ማውራት የምትፈልጊው መልስ መስጠት የምትፈልጊው ለእህታችን ስለ ስልኮች ያለውን ነገር ማውራት የምትፈልጊ ካለ አውሪ። ሀይ እሺ፣ አመሰግናለሁ። እኔ በእንደዚህ አይነት ነገር እቀመጣለሁ ብዬ ራሱን ያስብ ያላቅም። የሰው ልጅ የሆነ የሚታገስበት ቦታ ድረስ አለው። እኔ ደግሞ ሙሉ ትዕግስቴ ተሟጦ ሲያልቅ ነው እዚህ ደረጃ የደረስኩትኝ። ምክንያቱም አንደኛ ታሚ ደጋግሜ ነገር ያለው ቪዲዮቿን ሼር አድርጌ ይብን ለሳሪ በሰዓቱ ሼር ሳረግላት ታያትን ያለችኝ ሳሪ ማለት ነው። ታያት ባክሽ ለምን እንደምትከሹ ምናምን ያለችኝ። ለአንተም ሼር ሳረግልክ ሳሪ የተናገረችው ንግግር ስትናገረኝ አንተን ምን አልኩክ ነው ታሚ? ይሄ በእንጀራዬ እየመጡ ለምን አንደኛ ሰደበችኝ ላለችው ነገር አልሰደብኳትም። እኔ ሙሉን አሁን እዚህ ጋር መረጃውን አሳይሃለሁ ታሜ። አሁንም ሰው እንዲያቅል የሚፈልገው ነገር የሊቢያ ጉዳይ የእናቴ መወዳት የእናቴ አባቴ ልጅ ቢታገት ሊቢያ ላይ ሰፖርት አላደርግም። አይደለም ቲክታክ ላይ ነገ ዛሬ ትክክል ብሎክ ነገ ለሚረግጡት። ምክንያቱም አይቻልም እዚህ ሀገር ተሆኖ። ይህንን ደግሞ በሳሪ ቤትም በሙኒት ቤትም በየተለያየ ቦታ ተናግረናል። አይቻልም ሊቢያ ላይ ላለው ሰው መርዳት አይቻልም ተብሎ ይሄንን እያወቀች መታ ምን አለችኝ? ኮሜንት ላይ የሰደብኳትንንም ስድብ ታውቃለህ ታሜኔ እንደማሏሽ ማለት ነው። መታ ምን አለችኝ? አስመሳዮች፣ ሰውን ለመርዳት ሰው መሆን በቂ ነው ትላላችሁ፣ ግን ሰው እየመረጣችሁ አስመሳይ። ሂጂ አንቺ ነይ ውጪ፣ የአልጋ ስህተት ብዬ አስወጣኋትኝ ከቤቴ። እችም የተናገርኩትኝ ታሜ በዚህ ቂም ይዛለች በል። ስለ ስልኩ ላለችው ነገር ደግሞ ስልክ የተገበያዩት ስልክ ያወሩት ራሱ ከኔ ጋር አልነበረም። ሄዳ የሱን ፎቶ ተዘቃዝቀው ከተረጋገጡ በኋላ ያመጣልኝ ስልክ እንደዚህ ነው ስትለኝ ራሷ ፊት ያው አንገቷ ላይ ማተብ አድርጋለች አይደል? ከሱ ጋር እዛው ላይቭ ላይ ነው የተጣላሁትኝ። እንዴት እንደዚህ አይነት ስልክ ትወስድላታለህ ብዬ ከሱ ጋር ማለት ነው። ይሄ ስህተት ደግሞ መቼ እንደተፈጠረ ወጥቼም ለህዝቡ ተናግሬያለሁ። ካምፓኒ እንደ ካምፓኒ ሪፓክ የተደረገ ስልኮች ማውጣት ሲገባው ቀላቅሎ ሰጥቶን ስህተት ተፈጥሮ ነበረ። ስልክ ነው ችግር የለም ጋራንቲ ያላቸው ታሜ። እሷ የስልክ ሌባ ያላለችው ነገር የለም። እኔ ታሜ ምን ለሷ አይደለም የ600 እና የ500 ብር ስልክ እንደ እህት ማለት ዋሽታ እንደዛ ማለት ልክ እኔ እንደበደልኳት አድርጋ ቪዲዮ ከመስራት እኮ ማርያምን ሱቅ ብትመጣ ታሜ ታቁኛላችሁ አይደል? መታ አንድ ስልክ አንስታ መውሰድ ትችላለች። እኔ እዚህ ያደረሰኝ ህዝብ ነው። ገባ ታሜ? ህዝብ ነው እዚህ ያደረሰኝ ህዝብ ነው። እነዚህ ልጆች ናቸው እዚህ ያደረሱኝ። ገባ? እነሱን እኔ ደፍሬ መክሰስ አይደለም ምጮህባቸው፣ ገንዘባችሁ ለምን ተበላ ምጮህባቸው ላይክ እንደ ቤተሰብ ስለምቀርባቸው ነው። እኔ ለምሳሌ ታሜ ልንገርክ፣ በጣም የበደልኳት ልጅ አለች። እኔ አንዳንዴ የእሷ ትዕግስት ነው የሚገርመኝ። ገባ? ያውም ስልክ ተቀያይሮባት አንዳንዴ ይቀያየርብሃል። ወደ ኢትዮጵያ ዕቃ ስትልክ ስለሚረዱ ወር የሚቆይባቸዋሉ፣ 15 ቀን የሚቆይባቸዋሉ፣ 2 ወር የሚቆይባቸዋሉ። ታግሰውኝ የሆነ ጊዜ ላይ ነው ሜሴጅ መስዬ እንደዚህ ዕቃችን እንደዚህ ሆነ ምናምን ብለው እንኳን የሚጽፉት ማለት ነው። ከአንድ ዓመት በኋላ መጣ ለሰው ተደርባ ነው። ያ ሰው ታዲያ ለምን አያድናትም? አሁን ገባ? ያ ቲፎዞ የቆምላት ሰው እዛ ጋር ሄዶ ያድናቸዋል። እነሱ የሚታሰሩትን እስራት ያድናቸዋል። እነሱ አሷ የምትቀጣውን ለእኔ እያንዳንዱ የጻፈችልኛል። የልጇን ፎቶ ስትልክልኝ ታሜ ምን አልኩክ? አየክ ልጇ እኮ አርሴማን ነው የምትመስለው ነው ያልኩ። ገባ? እያንዳንዱ የምትጽፍልኝን እያየሁትኝ ነበረ። አልመለስኩላትኝም። ገባ? ቪዲዮን አጥፊ ብዬ ታይ
እኔ ወደ ህግ ነው መወስዶ ብዬ ያረኩላትን ቮይስ አውጥታ ፖስተችው ታሜ ያንን ማለት ነው። ደግነቱ መጥፎ ነገር ኢማራት ህግ እንዳለን የተናገርኩት ታሜ ጥፋት እንኳን ባጠፋ እኔ እንድወድቅ ተደርጌ አይደለም ሊነገረኝ የሚገባው ገባ። ያችኛዋ ወጣ። ከዛ ደግሞ በጣም የገረመኝ ኮሜንት ላይ ምን ይባባላሉ? ቴሌግራም ላይ እንሰባሰብ፣ ቴሌግራም ላይ እንደዚህ እናድርግ፣ ኑ መረጃ ይዛችሁ ኑ ማላይ ነው የሚነሱት። ይሄ እኮ ኢማራት ነው። አፍንጫይን ጥፋት ካጠፋው ደረሰኝ ያላችሁ ማንቁርቴን ማሳነቅ እኮ ይችላሉ በህግ ማለት ነው። እኔ ለሚሰድቡኝ፣ እኔ ለሚናገሩኝ፣ እኔ ለሚያንቋሽሹኝ ስንት ነገሮች አልፌያለሁ። ከአቅሜ በላይ ነው ሲሆን ነው የከሰስኩትኝ። ዛሬም ነገም ዘላለሜን ግን እድሜ ልኬን እንደው ሰውነቴ ተልቶ ሞታለሁ እንጂ የመዳም ቅመሞች ላይና የወለድኳት ልጄ ላይ የሚጨክን አንጀት የለኝም። ምክንያቱም ስደት ላይ የአንድ እናት የአንድ አባት ልጆች ነን። ገባህ ታሜ? ወይ በኤምባሲ ጋር እንደዚህ አለፍ ስትል የኢትዮጵያ ባንዲራ ስታይ የሆነ ውስጥ ርብሽ እንደሚለው አንድ አበሻ ሳይኔ ውስጤ እንትን ይላል። ከልጅ ያላያቸውም ልጆቼ ነው የምላቸው። በተአምር ነው ያልጨክንባቸው። እሷ ላይ ምን እንድጨክን ያደረገኝ ሶስቴ ነው አራቴ ችዬ ላይ ምን እንድጨክን ያደረገኝ ገባ። ሶስቴ ነው አራቴ ችዬ ላይ ምን እንድጨክን ያደረገኝ ገባ። ችዬ ነው ገባ። ከአቅሜ በላይ ሲሆንብኝ ነው ያልሰደብ ዝርክርክ መሽቁቅ እባብ በቃ ያልተናገረች ንግግር የለም። ታሜ አይተዋል። ከዛ መኪና ውስጥ ታሜ ደውለህ አናግራት ስልክ ምን አለችክ? ተዋት ምን ታመጣለች ነው አይደል ያለች። ስንቴ ነው ፖሊስ ጣቢያ በርጋ የመለስከኝ? የኔን ልብ አሁንም ወደዚህ ወደ መልካምነት ያመጡት እንደነ ጃጓር አይነቶች ናቸው። ገባህ ታሜ? እንዳንተ አይነቱ ተጭናችሁኝ ነው እንጂ ማርያምን ታሜ መጨከን ጀምሬያለሁኝ። እኔ እህቶቼን አሳልፌ መስጠት ፈልጌ ይመስላል። እኔ እንቅልፍ እንደማትተኛ አውቃለሁ ከተደወለላት በኋላ ገባ እንጂ እኔ ከሷ ካሳ ፈልጌ አይደለም። ስከስ ያወጣሁት ወጪ አለ፣ የደከምኩበት አለ፣ ስንት ቀን ሱቄን የዘጋሁት አለ። ፍርድ ቤት ይሄን ሁሉ ነገር አስቦ ነው እንትን የሚለኝ። አሁን ከዚች ልጇን ትታ ከመጣች ስደተኛ እህቴ የዚህን ወጪ ስጭኝ ብዬ መቀበል እችላለሁ አይደል ታሜ? እችላለሁ አልችልም? እችላለሁ። የደከምኩበትን ቢዝነስ የተነካበትን የእያንዳንዷን አስልቼ መቀበል እችላለሁ። ሽንት ቤት አጥባ የመጣችውን ብር ግን እኔ እንድሰጠኝ አይደለም የምፈልገው። እሺ ችግር የለም። አሁን ወደ ፖይንት ማለት እኔ የጠየቁሽ ያወራችሁ ስለ ስልኮች ያው ቢቆይበት ግን አንቺ መልስ መስጠትም አለበሽ። ስልኮች የገዛችሽ ከዚህ በፊት ያው የሆነ ፕሮብለም እንደነበራችሁ ስልኮቹ ማለት ነው እንደማይሰሩ የሆነ ነገር ለሱ መልስ መስጠትም አለበሽ። ያው መናገርም ደግሞ ያለበሽም ህዝብ ግዴታ ሁላችሁም ምናልባት حتى የቅርብ ጓደኞችሽ ራሱ ምናልባት ላያውቁ ይችላሉ። ምናልባት አንቺ ከአንድ አመት በፊት ምን አይነት ስራ ነበር የምትሰሪው? ከማን ጋር ነበር የምትሰሪው? ሁሉንም በግልጽ ግዴታ መናገር አለበሽ። እኔም ደግሞ እነግራችኋለሁ ስለ ድሮ የነበረ ስልኮች ማንን መጠየቅ እንዳለባችሁ ግዴታ ግልጽ መሆን አለበት። እዚህ ጋር አንቺ ማብራራትም አለበሽ። አለበለዚያ አንቺ ነሽ ጥፋተኛ ነው የምትሆኚ። ግዴታ ግልጽ ማድረግ አለበሽ። ስም ሳትጠሪ ብቻ ማለት ምንድነው ሁሉንም ነገር መናገር አለበሽ። ተናገሪ። ስለ ስልኮቹ አሁን መልሽላት። ኦኬ ስለ ስልኮቹ እኮ መለስኩላት ታሜ። ወደ ኢትዮጵያ የእሷን እጇ ላይ ስትጠቀምበት የነበረውን ስልክ ነው የሰጠችው ለሱ ማለት ነው። ለሱ ላክልኝ ብላ የሰጠችው እኔ እንደተላከላትና ቤተሰቦቿም እንደተቀበሉ ነበረ ማቀው ማለት ነው። ከዛ በኋላ በመሃል እኔ ወጥቼ ሙኒትንም ሳሪም እነ ኤሚኬም አብዛኞቹ ላይቬን ከፍቼ ወደ 4000 ሰው ነው 5000 ሰው ቁጭ አድርጌ እንደዚህ ስልክ የገዛችሁ ካምፓኒው መልሱ ስላለ ብዬ መልሻለሁ። ያስመለስኳቸው አሉ። ገባህ ታሜ? ምክንያቱም በሰዓቱ የነበረ ችግር ስለነበረ ደረሰኙ እጃቸው ላይ አለ። ማን እንደሚል ሁሉም ነገር ደረሰኙ እጃቸው ላይ አለ እኮ። ገባህ ታሜ? ከዛ በኋላ ግን እኔ ኖርማሊ እንደዚህ አይነት እቃ መሸጥም ስለማልፈልግ እንደዚህ አይነት ነገር ውስጥ ሪስክ ውስጥ መግባት ስለማልፈልግ ብዬ በራሴ 100% በራሴ ነኝ አሁን ያለሁት ታሜ። ይሄን ሁላችሁም ታውቃላችሁ። አሁን እኔ ከ5 ወርና ከ5 ወር በኋላ ለተደረጉ ጥፋቶች ይጠየቃለሁ። ከዛ በፊትም ደግሞ ብዙዎቹን ነገሮች አስተካክዬ ኢቭን ከሷ ጋር ይቅርታ ተባብዬ የተዘጋ ነገር ነው። ከ1 አመት በኋላ እኮ የመጣችሁ ታሜ።
ከአንድ አመት ከ3 ወር ነው 1 አመት ከ4 ወር ምናምን። طيب ጋይዝ በነገራችን ላይ መሲ ማታውቁ ከሆነ በፊት ማለት ሼር ነበር የምትሰራ ማለት ነው። ሱቃው የራሷ አልነበረም፣ የሌላ ሰው እንደ ተቀጥራ ነበር የምትሰራው። የምታመጣው እቃ እሷ አይደለችም ነበር የምታመጣው። ይህንን ነገር እኛ በደንብ ገባንበት፣ ብዙ ነገር ደርሰናል። ብዙ ስልኮች እየተመለሱ ምናምን መጠየቅም አሁንም መጠየቅም ካለባችሁ ደረሰኝ ስላላችሁ አከል የሚባል ሳይሆን ድርጅቱ ነው። ድርጅቱ ደግሞ ያያል። ይሄ የስልኩ ቤት ባለቤት ማን ነው? እሱን የሚጠየቅበት ገብታችኋል። አሁን መሲ ምናልባት ሱቋ ከከፈተች ኦልሞስት 6 ወር 5 ወር ሊሆናት ይችላል። ከዛ ወዲሁ ማለት ነው ማንኛውም ነገር ካላት እሷ ናት የምትጠየቅበት፣ ሌላ ሰው አይደለም። ለምን አሁን የእሷ ሱቅ ብቻ ነው፣ የሌላ ሰው አይደለም፣ ሼርም አይደለችም። ኦኬ طيب እሺ ዝማም አንቺ አሁን ባደረግሽውን ነገር አምነሻል ስህተት በመሆኑ እህቴ طبعا የስልኮቹ ነገር መብት አለሽ መናገርሽ መብትም አለሽ፣ ችግር የለም። አሁንም የስልኩ ነገር እኔ ጋር ስንገናኝ ኢንሻአላህ እኔ ራሴ አስተካክልልሻለሁ። ስልኮችሽ hatta ከመሲም ጋር ባይሆን ከሱቁ ባለቤት ማለት ነው እኔ ራሴ ፐርሰናል አስተካክልልሻለሁ። ይሄ ቃል እገባልሻለሁ። ስለ ኬዙ ነገር ማለት ነው አምነሻል እህቴ እሱ ጥፋት በመሆኑ። አዎ እሷ ላይም እንደዚህ አይነት ነገር በመስራቴ አምኛለሁ፣ ጥፋት ነው አምኛለሁኝ። አምኜ ነው ህዝብ ፊት ወጥቼ ይቅርታ የጠየቅኩት ማለት ነው። እና አሁንም ደግሜ ደጋግሜ ይቅርታ አላታለሁ። እንደዛ ቪዲዮ ለሰራውባት ፎቶዋን አድርጌ ፎርጅር ነው ምናምን ላልኩት እሷ ጋር ስህተት ሊፈጠር ይችላል። ግን በቃ እኔ ስሜታዊ ሆኜ በመናገሬ አሁንም ቢሆን ይቅርታ ጠይቃታለሁ። እኔ ደግሜ ደጋግሜ ጠይቃለሁ፣ ችግር የለብኝም። እና አሁንም ይቅር በይኝ መሲ እህቴ ነው የምልሽ። ማለት ለተናገርኩሽ በቃላት ለሰበርኩሽ ለንግግሮቼ ማለት ነው ይቅርታ ጠይቅሻለሁ በህዝብ ፊት። እና ደግሞ ስለ ስልኩም እኔ ከዚህ በኋላ ምንም አያደርግልኝም፣ ትቼዋለሁ በቃ። እና አንተንም አትቸገርበት፣ ይሄ ምንም እንትን አያስብልም። በቃ ያለ መግባባት ነው። እና ደግሞ ሰው ሆኖ የማይሳሳት የለም። ተሳሳትኩኝ፣ ተናገርኩኝ፣ በቃ እንደዛ ስሜታዊ ሆኜ በሰዓቱ ስሜቴን መቆጣጠር አልቻልኩኝም፣ አላቅም እና ተናገርኳት እንጂ አውቃለሁ፣ የዋነቷን አውቃለሁ፣ መልካምነቷን አልክድም። ማለት ለእኔ ስላልደረሰች ወይኔ በሰዓቱ ጠይቂያት እምቢ ስላለችኝ በቂም ይዤባት ሳይሆን በቃ ለብዙዎቹ ትደርሳለች፣ ከፈጣሪ በታች ለብዙዎቹ ትደርስላቸዋለች አሁንም ቢሆን ማለት ነው። እና ደግሞ የማዳም ቅመሞች ከኔ ተማሩ። ማለትም የሰው ቪዲዮ የሰው ፎቶ ለጥፈን በመናገራችን በጣም እንትን ይላል እና በጣም ነው ይሄን አይል እኔ ያለው እንትን ያለው አልመሰለኝም ነበር። እና እኔ ይሄ ነገር ከተጀመረበት ሰዓት ጀምሮ እውነቴን ነው በጣም ነው እንትን ያልኩኝ። ለምን እኔ ልጄን ራሱ ብሎክ አድርጊያት ነው እንዳታይ እያልኩኝ ማለት ነው። እና ብሎክ አድርጊያት ነው በቃ። ምክንያቱም በጣም ነው ሰውን እንትን የሚለው። በዛ ላይ ደግሞ ፎቶ ራሱ እንዲህ እንትና ተለጥፎ ምናምን ስክሪን ሪከርድ ላይ ራሱ የሰው ፎቶ ተለጥፎ የሚሰራው ነገር እኔ እንጃ። እኔ እስካሁን ትዕግስቱ ሰጥቷችሁ የተቋቋማችሁ በእውነት እኔ እግዚአብሔር ነው ያስቻላችሁ ነው የምለው። እና በጣም ነው ልብ የሚሰብረው። እና የሰው ፎቶ ራሱ ባትለጥፉ በጣም ደስ ይለኛል። ለምን እኔ ስሜቱን አይቼዋለሁ፣ ደርሶብኝ ስላየው በየቀኑ በየሰዓቱ ፎቶአቸው እየተወጣ የሚረገጡ ሰዎች በጣም ነው ያሳዘኑ። እና በዚህ ነገር ላይ አስቡበት ፕሊዝ። ሪከርደሮችም የሰው ፎቶ ባትለጥፉ ደስ ይለኛል። እና አሁንም ደግሜ ደጋግሜ ይቅርታ አልሻለሁ። እሺ መሲ ሐቢብቲ እባክሽ አሁን ይቅርታ ጠየቀችሽ እዚሁ ህዝብ ፊት። ከልብሽ እንዲሆን ነው የምንፈልገው። ከልብሽ ካልሆነ እንግዲህ እዚሁ መናገርም ያለብሽን ነገር ተናገርሽ እንጨርስ። እኔ ይኸውልህ መጀመሪያ ማለት ከመክሰሴም ከምንም በላይ እኔ እናንተ ትበልጡብኛላችሁ። ገባ ታሜ
ጃጓር ከዛ ድረስ ደውሎ ቴምርም ሁሉም እዚህ ጋር ያሉት ከናንተ በላይ መሆንበት ምክንያት የለም። ገባ ታሜ? ግን እኔ በጣም ነው ያስከፉኝ። የእሷን ይቅርታዋን ተቀብዬ እላታለሁ። ችግር የለብኝም። የእሷን ነው ያልኩት። አመሰግናለሁ። በጣም አመሰግናለሁ። ሁላችሁንም ክበሩልኝ፣ ከጎኔ ለቆማችሁ በቃ አላቅም ብቻ በእውነት በጣም አመሰግናለሁ ሁላችሁንም። በዚህ አጋጣሚ ደግሞ ታሜ አንዴ መናገር የምፈልገው ነገር አለ። ሁላችሁም ማለት ነው በዚህ አጋጣሚ በእኔ ምክንያት ነው ከልብ ጓደኛዋ ጋራ እኔ ነኝ ጦስ የሆንኩባቸው እና ከጉቺ ጋራ ጉቺ እዚህ ጋር መታልኝ ማለት ነው። እኔ ሰላም ቢወርድ ደስ ይለኛል። ለምን እሷም የራሷን የመልካምነቷን እንጂ አንቺ ክፉ ስለሆንሽ አይደለም። እኔ ነግራኛለች፣ ስለ መልካምነትሽ ነግራኛለች። አትጨነቂ፣ ስለተናደደች ነው ስሜታዊ ስለሆነች ነው ብላለች። ማለት ከኔ በላይ ጠንቅቃ ስለምታቅሽ ነው። እና እንደዛ ለማለት ደግሞ የእግዚአብሔር ፍቅድ ሪካርደሮች የተሳሳተ ሪካርድ አድርገው አዳምጠሽ ሊሆን ይችላል። እሷ ያለችው ቃል በቃል እግዚአብሔር አምላክ ይሄን ምክንያት አድርጎ ያንቺ እህልና ውሃሽ እዚህ አይደለም ብሎ አገርሽ ከገባሽ እኔ በራሴ ራሱ አዋጥቼ የሆነ ነገር አደርግልሻለሁ፣ አታስቢ። ሳያስቡት አገር መግባት ስሜቱን አውቀዋለሁ ነው ለማለት እንጂ ያንቺን ክፋት ለመናገር አስብ አይደለም። ፕሊዝ ዘማም እነሱን እህታሞች ናቸው፣ ታያቸው ይታረቃሉ። እኔም ጉቺ አሁን ደወልኩላት ስልክ አላነሳችልኝ። እንደውም ሼር አድርጉላት፣ መምጣትም ከቻለ ችግር የለም። እነሱም ሁሌም እንደዚህ ናቸው። ስለዚህ ታያቸው አሁን ዋናው የአንቺን ነገር እንጨርስና እነሱ እህታሞች ናቸው፣ በኋላ ይገናኛሉ። አንድ ላይ ነው የምታገኛቸው። ችግር የለም፣ አሳስብ። መምጣትም ከቻለች ትምጣ፣ መምጣትም ሼርም አድርጉላት። መምጣት ከቻለች ትምጣ። المهم زمام الحمد لله ዋናው አሁን ኢንሻአላህ ነገ ጠዋት እኔና መሲ ማለት ነው ፖሊስ ጣቢያ እንሄድና አንቺ ትመጫለሽ ኖርማል ፈርመሽ ማለት ነው። ይሄ ቃል እንድጋሚ እንዳትደግሚው ማለት ነው። በዚህ ነገር እንዳትገቢ ትፈርሚያለሽ። ተናዞል ታደርግሽና በሰላም ትወጫለሽ። እህቴ ምንም ነገር የለም። ተማም ኧረ እኔ ቲክቶኬንም ጭምር ነው የምደልተው ከዚህ በኋላ ቲክቶኬን ጭምር ነው የምደልተው። ኖ ኖርማል እህቴ አንቺም ይሄ ማለት መዝናኛ ነው መደብሪያ ነው። ሰው ቤት እየሰራቸው ማለት አትሊስት በዚህ ማለት እየተነፈሳቸው ነው። ጀስት ማለት ህጉን ማወቅም አለብን ማለፍም የለብንም። እሺ እህቴ እንጂ ማለት ቲክቶክ ተጠቀም ያዳደለችው ታዩ። እሺ አይ ቀይዋ ሰይጣን ታሳስተኝ ይሆናል። ስለዚህ ይቅርብ። አሳስተሽም ከሆነ በኋላ እርግጠኛ ነኝ አሳስተሽም። እውነት ደግሞ እኔ ማለት መመስገን የምፈልገው እኔ ትምርን ማላቃትም ትላንትና ሌሊት والله ስላንቺ ጉዳይ ደውላ እያነገረችኝ እያወራችኝ ጥሩ አመለካከት አላት፣ ጥሩ አስተሳሰብ አላት። እኔ አይቻትም አላቅም በህይወቴ ማባረፋ ትላንትና ገና መጀመሪያ ጊዜ ነው ያወቅኳት። ያኔ አወራችኝ። አሁን ዛሬ አካውንቷን ያስገባው። በጣም እኔ እንጃ አሪፍ አስተሳሰብ ያላችሁ ሰዎች እውነት በጣም አመሰግናለሁ። ተመር ሀቢብቲ አው ተምር እኔ ከልብ ነው ማመሰግናት። አላቃትም አታቀኝም እና ፎሎ አድርጋኝ ወዲያውኑ ነው ፎሎ መለስኩላት፣ ጽፌ አስቀመጥኩላት እባክሽን ምናምን አልኩኝ። ከዛ ወዲያውኑ ነው እሷ እንትን ያለችልኝና እኔ ለሊቱኑ እንደዛ አይነት ቴክስት ታስቀምጥልኝ እውነት አልመሰለኝም። እና እኔ ተምርንም ከልብ ነው ማመሰግን። የኔ መልካም እግዚአብሔር አምላክ ያክብርሽ፣ ኑሪልኝ። እኔ ብቻ ያልጠበቅኳችሁ ሰዎች በቃ መልካምነታችሁን አሳይታችሁኛል። ማለት እኔ ማንም የለኝም ብዬ ነበር ፈጣሪ ፊት ያለቀስኩኝ፣ ማንም የለኝም ከጎኔውም ብዬ ነበር። ግን እግዚአብሔር ጥላ ከለላ አድርጎ ብዙ ሰው ሰጥቶኛል እና እኔ እንጃ በዚህ ሁሉ ሰው ህዝብ ውስጥ ልብ ውስጥ አለውኝ ብዬ አስቤ አላቅም። እና በጣም ስለተጨነቃችሁልኝ ሁላችሁም ከልብ አመሰግናለሁ። ተረጋጊ፣ አይዞሽ አብሽሪ ኢንሻአላህ ኸይር። ትምር መናገር ይቻላል? ታሜን አንዴ ልናገር። ፈርስት ሌዲ ተስፍሽ ወንድሜ። እሺ ወንድም ትምር ቀጥይ። እሺ አይ እኔ አጋጣሚ እነዚህ ልጆች መብረቁ ቤት ነው ያገኘኋቸውና አላቃቸውም ሁለቱንም። እንትና የምትባለው ልጅ ብትመጣም እና መሲን ይቅርታ ጠይቃት ከዚህ በኋላ ብታቆም ደስ ይለኛል። ማን ነው ስሟ? ማን ነበረች? የሷ ጓደኛ
አዎ እሷን ልጅ የምታውቋት ሸር አድርጉላት። መቆም አለበት። ሶሊያና አውርቻታለሁ። ቆይ እንዴት ነው ማሳየሽ ያለችኝ፣ ይቅርታ አለኝ፣ ልጆች ጋር ነኝ፣ ማውራት አይመቸኝም፣ አሁን ከደረስኩኝ ቶሎ ገባለሁ አለችኝ። መሰጅም ልካለኝ ነው። ኦኬ አይ ጥሩ። አይ እኔ ጉዳዩ እንዲቆም ስለፈለኩ ነው። እነሱ ሁለቱንም አንድ ላይ ስለሆነ ያገኘናቸው። ከዚህ በኋላ እሷም ማናት ሶሊያና የምትባለው ስለ መሲም የምትሰራውን ቪዲዮ ማቆም አለባት። ይቅርታ መባባል አለባቸው። ትሳሳታለህ፣ ያው ስህተት ይፈጠራልና የሚያይጣላ የለም። በቢዝነስ ትገናኛለህ፣ አብረው በመኖር ምናምን ጸቦች በተለያዩ መንገድ ልትጋጭ ትችላለህ። ግን መፈታቱ ነው ዋናው። እኔ እሷንም አላውቃትም ሶሊያናንም አላውቃትም። መብረቁ ቤት ነው ያገኘኋቸው። እንደዚህ ዲፖርት ልደረግ ነው ምናምን ስትል መሲም በውስጥ ገብቼ እንደ አንድ እህት ነው የጠየኳት በክብር። ሚዲያ ላይ ወጥቼ ማውራት ምናምን አልፈለኩም። በውስጥ ግን አዋራኋት። እሷም ሚዲያ ላይ ወጥተው ካወሩኝ አንቺ በጣም ተረድተሽኛል፣ በቃ ይቅርታ አረግላታለሁኝ፣ በጣም እልህ ስላስገቡኝ ነው እየተሳደቡ ሚዲያ ላይ ምናምን እና ምንም በቃ መሲ ደግሞ በጣም ጥሩ ልብ ያላት ልጅ ናት። እኔ የተረዳሁት እሱን ነው። ከመሲ በፊት እኔ በጣም አንቀራረብም፣ አውርቻትም አላውቅም። በእነዚህ በሁለት ልጆች ጉዳይ ነው ያወራኋት እና በጣም ጨዋ ልጅ ናት። በቃ አዛኝም ናት በጣም። እኔ የተረዳሁት እንደማትጨክን ነው ያየሁት። እና ሰዎች ይሄ ሰጣ ገባ ሲገቡ የምታባብሱ ሰዎች ጥሩ አይደለም። ምንም ይሄ አሁን መሲን ስትሰድቧት መሲን ምንም አታመጣም እንደዚህ ምናምን ስትሉ መሲ የያዘችው ነገር ይችልሽ ከሀገር ችግር ውስጥ የሚከታት ነገር ነው። መሲ አዛኝ ስለሆነች ይቅርባይ ስለሆነች ነው እንጂ የመሲ የያዘችው እጇ ህግ ነው፣ ህግና ህግ ነው። ገብቷቸዋል። እናንተ ስለተሳደባችሁ ምንም የምትቀይሩት ነገር የለም። ሰው መሲ አዛኝ ስለሆነች እኔም በምችለው አቅም ለታሚም በዚህ አጋጣሚ ስላወቅኩ ደስ ብሎኛል። እኔ እንኳን አውቃለሁ፣ አንተ ነህ እንጂ የማታውቀኝ። በጣም ጥሩ ሰው ነህ። እንደውም መሲን የሚገርማችሁ ነገር መሲ ከነገረችኝ ነገር ኮርት እንዳይሄድ ጉዳዩን ፖሊስ ጣቢያ እየሄደ አቁሚ እያለ ወደ ኮርት እንዳይሄድ መሲንም ጭምር ይዟት የነበረው እሱ ነው። እና በጣም ደስ ይላል። እንደዚህ አይነት እህቶቻችንን ስሜታዊ ሲሆኑ በደረሰባቸው ነገር አንተ ሆልድ እያደረግ ወደ ኮርት ወደ ፍርድ ቤት ሳይሄድ ነገሩ ፖሊስ ጣቢያ ላይ መቆየቱ በቀላሉ እንዲዘጋ ያደርገዋል ኬዙን። እና በጣም ጥሩ ነው። መስዬ አንቺም እህቶች ላይ እንደማጨክኝ ይታወቃል። እኔና መሲ በነገራችን ላይ በአንዳንድ ነገሮች በፊት እንጣላ ነበር፣ ግን የዋህነቷን ደግነቷን ግን አውቃለሁ። በሚዲያ በምታደርገው ነገር ዝም ብለን ነው የምንጣላው። ይሄ በአንዳንድ ነገሮች ግን እኔ የመሲን የዋህነት ለሰው ለተቸገረ የምትደርስበት ይሄ ሩሩነቷን ግን በጣም አውቃለሁኝ። እና ይሄንን ፈጣሪ አይንፈግሽ፣ ቀጥይበት። እህቶችሽን እርጂ። ወደፊትም የተጎዱ እህቶችሽን መርዳት አለብሽ። በተለይ አረብ ሀገር ያሉ እህቶቻችን እርዳታ ያስፈልጋቸዋል። በብዙ በተለያየ ነገር ገንዘብ ይዘረፋሉ፣ የተለያየ ሰው የሆነ ነገር ያደርጋቸዋል ምናምንና ከነሱ ጎን መቆም ቀላል ነገር አይደለም። አንቺ ደግሞ እነሱን በመርዳትም ሲታገቱም ሲዘረፉም ድምጽ በመሆን ነው የምትታወቂው። እና ይሄንን ወደፊት መቀጠል አለብሽ። ታሜም እንደዛው። እኔ ሶሊያና ብትመጣና ነገሩ ወይ በውስጥ ብትጨርሰው ደስ ይለኛል። ከዚህ በኋላ በመሲ አሁን አልችልም ካለች በመሲ ጉዳይ ቪዲዮ ድጋሚ መስራት የለባትም። የመሲም ቢዝነስ መበላሸት የለበትም። ስለ እውነት 1 ዓመት ምናምን ከሞላው በነገራችን ላይ እዚህ አሜሪካም ሀገር ዛሬ ገዝታችሁት ከ2 ሳምንት ወር ከ3 ሳምንት በኋላ የሆነ ችግር ሊፈጥር ይችላል። ስልክ ላይ ስልክ ነው፣ ሰዎች ናቸው የሰሩት ስተት። የሆነ ሲገጣጥሙት የሆነ ስተት ይፈጥራሉ፣ የሆነ ነገር ሊፈጠር ይችላል። ያ ማለት እቃዎቹ ላይ እሷ ለምትቀጥለው ለምትሸጣቸው እቃዎች ላይ ችግር አለ ማለት አይደለም። ያው ቴክኒካሊ ብልሽት ያጋጥማል። ይሄንን መረዳት አለባችሁ። መሲ ፎርጅ ትሸጣለች ማለት አይደለም። እና ይሄ ነገር በዚህ ብትረዱ ነው የምለው። አመሰግናለሁኝ ታሜ እና ልውረድ። በርቱ። እናመሰግናለን እህቴ መርሐቢቲ። እና ኢንሻአላህ የሶሊያናም ኢንሻአላህ እገባላችኋለሁ፣ ቃል እገባላችኋለሁ። ኢንሻአላህ እሁድም ቀጥሬያታለሁ፣ እንገናኛለን ከሷ ጋር ብቻ። ከዛም በኋላ ስትረጋጋ ከመሲም ጋር አገናኛታለሁ። ሰላማችሁ ደግሞ ይወርዳል እዛው ቀን ኢንሻአላህ፣ ቃል እገባላችኋለሁ። እሺ ቴንኪው፣ አመሰግናለሁ። እኔ ልውረድ። እሺ እሺ እሺ። ተስፈሽ ወንድሜ ሰላም ታሜ፣ እንዴት ናችሁ? ሁላችሁም ታችም ያላችሁ
እኔ መናገር የምፈልገው ነገር 3 ነገር ነው። በአጭሩ ለማድረግ ሞክራለሁ። በመጀመሪያ ደረጃ እንደዚህ ንግዱ ዓለሙ ላይ ተሳትፋችሁ እቃዎችን፣ ንብረቶችን ሱቅ ከፍታችሁ የምትሸጡ ሰዎች ምን ይጠበቅባችኋል የሚለው ከመሲ ልጀምር። ምናልባት እቃዎችን አምጥተሽ ወደ ሱቅ ስታደርጊ ችግር ይፈጠራል። እነዛ ችግሮች ሲፈጠሩ ግን በምን መልኩ ነው እንዲቀረፉ የሚደረገው የሚለውን የአንድ የከስተመር ኖውሌጅ ማድረግ አለባችሁ። እንደ ወንድም ነው የምነግራችሁ። ማለት የከስተመር ኖሌጅ ማለት ምንድን ነው? ደንበኛ ክቡር ነው። የሆነ እቃ ተበላሽቷል፣ ኦኬ፣ ያንን ነገር ተቀብለው በአግባቡ እስከ መጨረሻው ድረስ በትዕግስት የማስጨረስ ባህል ለሁላችሁም ለነጋዴዎች ነው የምነግራችሁ፣ ለሁላችሁም እዛ ሱቅ ለከፈታችሁ ሰዎች ማለት ነው። ከዛ ውጭ እናንተ ደግሞ የምትገዙ ሰዎች አንደርስታንድ የማድረግ እቃውን ከገዛችሁ በኋላ ደግሞ ምንድን ነው የተፈጠረ ችግር ካለ እንዴት ነው ኮሚኒኬሽን የምታደርጉት? የምታደርጉባቸው ኮሚኒኬሽኖች ሰዎችን የሚያበሳጭ ፒስዶፍ የሚያደርግ ከሆነ እሱም የናንተ ሌላ ችግር ነው የሚሆነው ማለት ነው። አሁን ዱባይ ላይ ህግ አለ። እዛ ህግ ባለበት ሀገር ላይ እቃ ለማስመለስ የምትሄዱባቸው መንገዶች እንደዚህ ሪስክ የሚፈጥሩ ከሆነ ችግሩ ዞሮ እናንተ ጋር ነው የሚመጣው። እንደ አንድ ሀገር ልጅ ተሳስባችሁ እንደ ሻጭና ገዢ የሚሆነውን የስራ ሙያና ተግባሮች ላይ የከስተመር የደንበኛና የሻጭ ባህሪዎችን መላበስ የሁላችሁም ኃላፊነት ሊሆን ይገባል። እውነት ለመናገር መሲ የደረሰባት ዳሜጅ እና በዚህ ገጽታት ላይ ሚዲያው ላይ የሚነዛው ነገር እሷ ላይ ምን እንደሚፈጥር ሁላችንም ልንገነዘበው ይገባል። ዝም ብላ አይደለም ስሟን የዚህ ያደረሰችው፣ ዝም ብላ አይደለም ወደዚህ ስራም የገባቸው። ስለዚህ እነዚህን ነገሮች በምን አይነት መልኩ ነው አስተካክለን ወደፊት መሄድ የሚቻለው? ችግሮች ሲፈጠሩ እንዴት ነው መሲን ለእኛ ችግር ብቻ ነው የምንፈልጋት ማለት ነው? ማለት መሲ የእኛ ችግር ሲሆን የትም ቦታ ትሮጣለች፣ መሲ ጀግና እንላለን። የሆነ ነገር ሲፈጠር ግን አብሮ ይዘመታል። ሴም ቲንግ ሙኒትም ጋር ያለው ነገር እንደዛው ነው። ለችግራችን ሲሆን እያንዳንዱ በባትሪ ፈልጎ እናታችን ይላል። የሆነ ነገር ሲፈጠር ግን የሚያጨበጭበው አሁንም እዛ ስር ሆኖ ሌላ ሰው ነው። ተግባባን አይደለ? የሆነ ሰው እየሰራ ይሳሳታል። ሲሳሳት በምን መልኩ እናስተካክለው? ምክንያቱም ያደረጉትን ነገር እየረሳን ክፉ ነገራቸውን እየመዘዝን አክት የሚያደርጉ ሰዎች ስላየው ነው፣ ሚዲያው ላይ ማለት ነው። ተግባባን አይደለ? በምንም ተአምር እኔ ልንገራችሁ፣ እነዚህ መሲ ከአንዴም 4 ጊዜ ህይወቷን ዋጋ የሚያስከፍላት ሪስክ ውስጥ ገብታ ስንት መከራ ያየች ልጅ ነች። ለሰው እቺ ልጅ እኮ አላት፣ ቤተሰብ አላት፣ ኑሮ አላት። እየተፍጨረጨረች በምትሰራው ነገርና በምታደርገው ነገር ከሱቋ ይልቅ እኮ ለሰዎች በመድረስ ነው ስራ እየሰራች ያለችው። እዛ ያሉትን ችግሮች ታውቁታላችሁ፣ መከራችሁን ታውቃላችሁ። ስለዚህ በተቻለ መጠን እንደዚህ አይነት ሰዎች አፍ ላይ እንዳይገቡ እንኳን እንደዚህ ማረጋጋቱን የተሻለው። ተግባባን? አሁን እንደዚህ ስናስታርቃቸው እንደዚህ መልካም ሲሆን ደስታው ለእህታችን ነው አይደል? ለዛችኛው አሁን ይቅርታ ለተደረገላት ህይወቷ ቢበላሽ ማንም ደስተኛ የሚሆን ሰው የለም። እዛ ጋር የተፈጠረው ነገር እሷም እህታችን ነች፣ መሲም እህታችን ነች። መሀላቸው ያለውን ነገር ለይተው አስተካክለው ሌላው እንዲማር ነው፣ እንዲያንን ነገር እንዳይደገም ነው። አሁን የተፈጠረው ደስታ ሁሌም የምንፈልገው ነው። ሰላም፣ በፍቅር ተባብሮ መስራት፣ አንዳችን ለአንዳችን መተጋገዝ። ታሚ የሆነ ነገር ከከፈተ እኔ እንኳን ደስ አለ ብዬ እሱ ጋር መጠቀም፣ ሳሪ ጋር እንደዛ ከሆነ ምናምን እንደዚህ አይነት ነገር የምናደርገው ተያይዘን እንድናድግ ነው እንጂ የሚያደርገን አያጠላልፈንም። ስንሳሳት እንዴት እናስተካክል? ሻጮችም ገዢዎችም የሻጭና የገዢዎችን ዲሲፕሊን ማሟላት አለባችሁ። በተለይ ዱባይ ላይ ያለው ሪስክ ከባድ ስለሆነ ማለት ነው። ይሄ ነገር ብዙ ነገር ያስተምራል። ግን አሁንም መሲ በመጀመሪያ ደረጃ ዳሜጁን የደረሰብሽን ነገር ሳታስቢ ለእህትሽ ይቅርታ ስላረግሽ እኔም ትልቅ አክብሮት አለኝ እህቴ፣ እግዚአብሔር ይስጥሽ። ኖርማሊ ግን ሌሎቻችን የምንሰማ አሁንም ቢሆን ከመሲ ለጉድ ገዝቼ ነው ማበረታታት የምፈልገው። የተበላሸ ነገር ካለ እየጠየቅኩ እያስተካከልኩ እህቴ እንድትቆም እፈልጋለሁ። ተግባባን? ስለዚህ ሁላችንም ሰፖርት የምናደርገውን ነገር ማሳወቅ ይሄ ጊዜ ነው። በቃ አንዳንድ ጠላት መጥቶ ህይወታቸውን ሊያበላሻሽ ሲል እኛ አለን አይዟችሁ ማለት መቻል አለብን። እውነቱን የምናቅ ሰዎች ማለት ነው። ከጎንሽ ነን ማለት መቻል አለብን። እውነቱን የምናቅ ሰው ማለት ነው። ዋጋ የተከፈለልን ሰዎች አይዞሽ እህቴ ማለት ከጎን መኖራችንን ማሳወቅ አለብን። ምክንያቱም ብዙ ሰዎች ለራሳቸው ጥቅም የሚጠቀሙባቸውን አካሄድ እህቶቻችንን እንዲሰብሩ እድል መስጠት አልፈልግም። እኔ በአይኔ ያየሁት ያደረገችው የለፋችው የተጋችውን ነገር ጠንቅቄ ስለማቅ ማለት ነው። ስለዚህ
ማንም ምንም ይበል እዚህ ሚዲያ ላይ የተሻለ ሰው ሆና እንድትቆም መሲን ማድረግ መቻል አለብን። መልካም የምናስብ ሰዎች ማለት ነው። ጠላት ነው። ወሬ የሚያወራ በወሬ ያወራል። አይ ዶንት ኬር፣ ያንን እኔ አይመለከተኝም። እህቴን ማቆም ካለብኝ ግን በእያንዳንዱ ነገር ከጎኗ ሆኗለሁ። ስለዚህ አሁን የምትሄድበትን ነገር ኢማጂን፣ እንደዚህ ሆኖም ይቅርታዋን ተቀብላ ያለውን ነገር ለማስተካከል እኩል እየሄዱ ነው የሚለፉት። ይሄ ትልቅ ደስታ ነው። ሰይጣን ነው የማይደሰተው በዚህ ጉዳይ። ሰው የሆነ ሰው ይደሰታል። ሁለቱም እህቶቻችን ናቸው። ነገ ተያይዘው ተጨባብጠው እህታችንም ቲክቶክ መዝጋት የለብሽም። ሰው ይሳሳታል። በቃ በይፋ ተሳስተሻል። ምንም የተለየ ነገር የለውም። የደረሰች ነገር ልክ አልነበረም። ኮንቨርዛ ስታደረጉ ጥሩ አልተመላለሳችሁም። ያንን ነገር አደረግሽ በወቅቱ ይቅርታ ስትይ ደግሞ ያንን ተቀበለች። ይህንን የምታደርገው ነገር ስራ ላይ ክፍተት ካለ ክፍተት አለ። ስራ ስለሆነ ክፍተቱን እንዴት እናስተካክለው ነው እንጂ ጥያቄ ላይሆን የሚችለው በዚህ ልክ መስመሮችን ቀይሮ እንትን ውለታ መርሳት ነው፣ ልክ አይደለም። ስለዚህ እያንዳንዷ ቦታ ላይ በምንሄድባቸው ነገሮች ላይ ስህተት ይሰራሉ። አዎ ብዙ ስህተት ተሳስተው እኮ ተመለሽ ተይ እያልን እኮ እንደ ወንድም እንደ እህት እኮ እየነገርን እዚህ ደርሰናል። ያደረጉትን ነገር ግን መዘንጋት ለአፍታ ይሄ ሀቅን መብላት ነው። ተግባባን? ስለዚህ ሁላችንም የሚፈጠሩ ነገሮች ላይ ሱቅ ያላችሁም ከስተመር እንዴት እንደምትቀበሉ እንዴት ትሪት እንደምታደርጉ ነገ እንዴት መጥተው እናንተ ጋር ደግመው ዕቃ እንደሚገዙ እንዴት ትሪት ማድረግ እንዳለባቸው የተበላሸ ዕቃ ከሆነ ኦኬ ካምፓኒው ችግር ነው እንደዚህ እንዳረጋለን አምጡት እስቲ ምንም ችግር የለም የዴሊቨሪን ይሸፍናለሁ። ምክንያቱም ነገ ቢዝነሳችሁን ትሪት እያደረጋችሁ ሰክሰስ ላይ የምትደርሱት አንድን ሰው አክብራችሁ ስትሸጡና ስትቀበሉ ነው። ስለዚህ እልህ በሚገቡበት መልክ ደግሞ አታርጉ። ባህሪያቸውን ታውቋቸዋላችሁ አይደል? እነሱን የሆነ ነገር ሲሰማቸው ፊሊንጋቸው እንዴት ነው የምትገልጸው? መሲ እንዴት ነው የምትገልጸው? ሙኒት የሚለውን ነገር ባህሪያቸውን እያወቅን በብዙ ህይወት ውስጥ በማይሆን መንገድ ሲመጣ ፒስዶፍ ያደርጋል። ሰውንም ወዳልሆነ መንገድ ይከታል። ሻጭም ገዢዎችም የሆነ ስራ የምትሰሩም የምታሰሩም ሰዎች የስራውን ዲሲፕሊን ግን ውሰዱት። ኃላፊነት መውሰድ አለባችሁ ለምትሰጡትም ለምታረጉትም ነገር ማለት ነው። ስንጠየቅም በአግባቡ መመለስ አለብን። እኔ የሆነ ነገር አድርጌ ከሆነ ተስፋ እንዲህ ያድርጋል ሲባል አይ እንደዚህ ነው ብዬ የማስረዳት ኃላፊነት ነው ያለብን። ምክንያቱም ቢዝነስ ውስጥ እስከገባችሁ ድረስ ትሪት አድርጎ ማሳለፍና ያንን ነገር ማስተካከል የእናንተም ግዴታ ስለሆነ በዛ መልኩ ነው ማየው። በተረፈ ግን እህቶቼን ለማሸማቀቅ የሚሄደው ነገር ላይ ነው ማንንም አልሰማም። በተረፈ ሰላም ስለወረደ ደስ ብሎኛል። እህታችንም አትጨናነቂ፣ ምንም ችግር የለውም፣ ከጎንሽ ነን። አንቺም የምትፈልጊውም ነገር ካለ እናወራለን። አመሰግናለሁ ታሚ። ስፔሻ ወንድሜ በጣም እናመሰግናለን። እውነት ትልቅ ነገር ነው ያወራኸው። ጀጎር ወንድሜ ይቀጥል። ቀሲስ እንዳይወርዱ እሺ፣ ቀሲስ እንዳታስወርዷቸው ይቅርታ። እሺ ማንንም አያስወርዱ። እኔ ይቅርታ ጃጓር ወንድሜ ኤምኬኔ ነኝ ያስወረድኩ ቀሲስን ለማስገባት ፈልግ ይቅር በለኝ። ታምዬ በጣም እናመሰግናለን። ይሄን ቤት አመቻችተክ ህዝብን ጠርተክ እንዲህ አይነት ነገር ስራ በመስራትክ እውነት በጣም ነው የምናመሰግነው። መሲ ያደረግሽው ነገር በእውነቴን ነው የምልሽ የአንድ ሰው ህይወት አይደለም ያዳንሽው። በዚህ መሃል ላይ ከሷ በታች ላይ ልጆች አሉ፣ አባት አለ፣ እናት አለ፣ ወንድሞች አሉ። የእነዚህን ሁሉ ህይወት ነው ያዳንሽው። እቺ ልጅ ነገ ጠዋት ምን በህይወቷ ላይ ምን እንደምትወስንም አናቅም ነበረ። በእርግጥ ተስፋ የሰጠቻት ኩቺ አይዞሽ እህቴ እንደው ለምኝም ቢሆን ቡና ሰርተሽም የጀበና ቡና ሰርተሽም እንደው ትኖር ያለሽ ብላ ትልቅ ተስፋ ሰጣት። ህይወቷን ለማትረፍም ለማቆየትም ረድታታለች። በእርግጥ በዛን ጊዜ ተስፋ የለኝም ብላ ስታለቅስና ምን ሆናለሁ ብላ ብዙ ጨንቋት ነበር እና ያደረግሽው ነገር በእውነቴን ነው የምልሽ። ምናልባት አንዳንድ ቤትም ቪዲዮ ተሰርቶ እንደገና ስለምሲ ጉዳይ ሊነሳ ይችላል፣ አልሰማነው። መልካም ነገሯን ይቅርታ አድርጋ ርህሩህነቷን ይሄንንም አብሮ በታሰበ መንገድ ይሰራበት ነው ምለው። አይኖ እንደሚሰራበት አውቃለሁ። አንዳንድ ቦታ እንደሚነሳ ስሟን አውቃለሁኝ። ይሄ ነገር ይታሰብበት። በቃ ይሄ ነገር መልካምነቷ፣ ደግነቷ ያደረገችው ይሄ የህይወቷ ማትረፍ የ4 የ5 ሰው በሷ ስር 5-6 ሰው የሚሆኑ ሰዎችን ህይወት አድናለች። ስለዚህ ስላደረገችው ነገር በጣም ነው የምናመሰግንሽ መስዬ፣ ስለሰማሽን እንደው ስላልጨከንሽ፣ ሴት ልጅም ስላለሽ የሴት ልጅሽን እጣ ፋንታ ነገ ምን እንደሆነ ስለማታውቂው በዛ መንገድም ደግሞ እነዚህ እህቶችሽንም ስላተረፍሽ በጣም ነው የማመሰግንሽ። ሌላው መሲ ሀብቶችሽ ቤት ሱቅ ውስጥ ያለው ገንዘብ ሱቅ ውስጥ ያለው ቴሌፎን አይደለም ሀብትሽ
ከስተመሮችሽ ናቸው። ይሄን ሱቅ ልሽጠው ብትይ የሚሸጠውን ውስጡ ያለውን ዕቃ ሳይሆን የሚታየው ምን ያህል ከስተመር አለው ነው የሚባለው። ከስተመር አለው ወይ ነው የሚባለው የሚታየው። ስለዚህ በተቻለሽ አቅም ተጎርተሽ ከስተመሮችን ለመሰብሰብ መሞከር አለብሽ፣ መያዝ አለብሽ። እነዚህ ከስተመሮች አንደኛ የምትሮጭላቸው የምትደርሽላቸው ናቸው። ሁለተኛ ነገር ደግሞ ከስተመር ማለት ሀብት ማለት ነው። ይሄን ሱቅ ልሽጠው ብትይ ከስተመር ካለሽ በሚሊዮን ብር መሸጥ ትችያለሽ። ሱቅ ብቻ ባዶ ሱቅ አዲስ አሁን ለምሳሌ ከስተመር ያለበት ሱቅና ባዶ ሱቅ ስትገዢው እኩል አይደለም ዋጋው። ከስተመር ያለው ሱቅ ከሆነ ገንዘቡ ከፍ ይላል። ስለዚህ ያንቺ ሀብቶች ከስተመር ስለሆነ በትዕግስት በቃ አይኖ ብዙ ሊሚፈታተንሽ ነገሮች ሊናገሩሽ ይችላሉ። እና ይሄ ነገር ሲመጣብሽ እንደ ከስተመርነት ኮርስ አድርገሽ ይሄን በቃ በጥሞና እነዚህ ሰዎችን ይዘሽ ከስተመሮችን ማዳበር አለብሽ። አሁንም ቢሆን ከመሲን እንግዲህ ይሄን ሁሉ ቤቷን ዘግታ ሱቋን ዘግታ ነው ወደዚህ ይሄን ነገር ጉዳይ ለማስፈጸም ኪሳራ ደርሶባታል። ብዙ ነገር አታለች። ይሄን ዋጋ ለመክፈል ያላደረገችው ነገር የለም። ምንም 5 ሳንቲም ነው። እግዚአብሔር ይስጥልኝ። እንግዲህ ያው መሲ እንደነገርኩ ቅድም እኛ ቤት ምንትን ቢባል እህታችን ታሜ ቤት ከፍታለሁ ስላለ እንዲከፍት ስላነገረችው ስለከፈትክ በጣም እናመሰግናለን። የምርም ከመጀመሪያው ጀምሮ እንግዲህ ሐሳቢም እንድትታረቁ ነበረ። እንኳንም ተታረቃችሁ፣ እንኳንም ተስማማችሁ። እኛ ከሁለቱም ጎን ነን። መሲንም ልጅ ማን ነበር ስምሽ? ማሪ ይቅርታ ስሙ ማን ነበር? ዝማምም ከሁለቱም ጎን ስለሆንን ለሁለቱም ነው እኩል መፍረድ የምንችለው። የምርም ግን አንድ ሰው ታሜ እዚህ ለመድረስ እዚህ ደረጃ ለመድረስ ብዙ ፈተና ከፍለናል። የራሳችን ሱቅ እንዲኖረን የራሳችን ነገር እንዲኖረን ከፈጣሪ በታች እነዚህ የማዳም ቅመሞች በጣም ረድተውናል። በጣም ይህንን ስም ለመገንባት ይሄ ስም ደግሞ በቀላል ሊፈርስ የሚችል ከሆነ እባካችሁ የምንታረም ከሆነ እንድታርሙን ማድረግ ነው እንጂ በዚህ ልክ እንትን መሆን ተገቢ አይደለም። ስለዚህ ዝማምም ደግሞ እኔ ቃል ገብቻለሁ ካንስሌሽንሽን ከሰጡሽና በዚህ ችግር እንትን ካልሽ የምርም እኛ እናስተካክልሻለን፣ ስራ እንድትፈልጊ እናደርጋለን ከሙኒት ጋር ሆነ። ይህንንም ቅድም ቃል ገብቻለሁ። በርቺ። ከዚህ በኋላ እንግዲህ አንቺም ለእህቶችሽ ማስተማር ነው ያለብሽ። ምክንያቱም አንቺ እናት ነሽ፣ ሴት ነሽ፣ እህት ነሽ። እንዲህ አይነት ነገር ከዚህ በኋላ ተገቢ እንዳልሆነ መንገር ነው እንጂ ያለብን ተካሰን ምናምን ነገሮች ማድረግ የለብንም። አመሰግናለሁ ታሜ። ቀሲስ እዚህ ጋር ጉዳይ ስላላቸው እና ያመጣኋቸው ሲጨርሱ ቀሲስ ይናገራሉ ማለት ነው። ቴንክ ዩ መሲ፣ በጣም ነው የምወድሽ፣ በጣም ነው የማከብርሽ። አይኖ እብድ ነሽ፣ አይኖ ብዙ ጊዜ እንጣላለን፣ በጣም በሚሊየን ጊዜ እንጣላለን፣ በሚሊየን ጊዜ እንጣላለን፣ ወደፊትም እንጣላለን፣ ግን በሚሊየን ጊዜ እንታረቃለን። ለምን እንደሆነ ታውቂያለሽ? አንቺ በጣም ንጹህ ልብ አለሽ። ለዛም ነው ብዙ ጊዜ ይመስለኛል የምትጎጁ። ግን መታረም አለብሽ። እኔ እንደ ህፃን እየኮተኮትኩ አንቺን ማረም እፈልጋለሁ፣ በጣም ማረም እፈልጋለሁ። እንደ ህፃን ከስር ከስርሽ እየሄድኩኝ ያ ማለት ጠልቼ ሳይሆን የምታስተካከያቸው ነገሮች ስላሉ ነው። እሺ፣ ስለዚህ በጣም ነው የምወድሽ። ማልቀስ አይገባሽም። በርቺ፣ ጠንክሪ። ዝማምም ከጎንሽ ነኝ። እሺ ማሬ፣ እንዳታስቢ ውዴ። እንደውም እሷ ሞባይል ቤት ትተዋለች። ባይሆን አንቺም ልከፍቺ ትችያለሽ እንደ ሀሳብ። እሺ፣ እንዴት ዋላችሁ? ዘግይቼ ብገባም ከመጀመሪያው እየተከታተልኩኝ ነበረ። አላስፈላጊ ከሆኑ ሰዎች ጋር አንድ ቦታ ላይ መቀመጥ ስለማልችል ነው የዘገየሁት። መሲ፣ አንቺ ለኔ ስትከሽም ልክ ነበርሽ። አሁን ደግሞ ይቅር ስትያት በጣም ልክ ነሽ። ኦኬ፣ ሚዲያን የሰው ማሸማቀቂያ የሰው መጣያ ለሚያደርጉ ሰዎች ትምህርት ሰጥተሻል። ይሄ ነገር ዛሬ በይቅርታ ታለፈ ማለት ወይም ከሷ ጋር ይቅር ተባባሉ ማለት ሌሎች መተው ይሄን ሲያደርጉ ተመሳሳይ ነገር ይደረጋል ማለት አይደለም። አላወቀችም፣ ስላላወቀችም አልተማረችም ማለት ክስ ደረጃ ድረስ ደርሳ ነው። ከዛ በኋላ ነው እርቅ የተፈጠረው። የሚቀጥለው ስቴፕ ግን ይሄ ይሆናል ማለት አይደለም። ለኔ ግን መሲ ይቅር ስትያትም በጣም ትክክል ነሽ፣ ስትከሻትም ትክክል ነበርሽ። አንቺም ደግሞ ትምህርት ይሆንሽ። እሷን ብቻ አይደለም ሁላችንንም ነክተሻል።
ዛሬ ደግሞ ከሆነው ነገር ተምረሽ ይቅር በሉኝ ስትይም ትክክልና ትልቅ ሰው ስለሆንሽ ነው። እንደማትደግሚው እርግጠኛ ነኝ። ለሌሎች ደግሞ ጥሩ ትምህርት እንደሚሆንም እርግጠኛ ነኝ። እና መሲ አላህ የተሻለ ነገር ይስጥሽ፣ የበለጠ ከዚህ ካለሽበት የበለጠ ደረጃ ያድርስሽ። ለእኔ ግን በሁሉም መንገድ ልክ ነበርሽ፣ አሁንም ልክ ነሽ። እናመሰግናለን ሐባይቢ። ጠብዓን ይህንን ነገር ሐታ ወንድም ተስፋዬ ቀደም የተናገረውን ነገር ስለ ሙኒት ማለት ነው። አሁንም እኛም ያለነው ዱባይ ነው። ብዙ ልጆች ኢቭን ላይፍ ላይ ገብቶ የሙኒትም ስም በማጥፋት ራሱ ማለት ሊያስከስሳችሁ ስለሚችል እባካችሁ 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 50 ጊዜ ነው የምነግራችሁ። እኛም ወንድሞቻችን እህቶቻችሁ እዚህም አሉ። ሙኒትም ማግኘት ከፈለጋችሁ ካላገኘ አሁን እኔ ስልኬ 24 ሰዓት እኔ ማንሳትም አልችልም። والله ሳይለንት ነው የማደርገው። ብዙ ልጆች እየደወሉብኝ እኔ ላገኘው አልቻለም። ሙኒትም የምትሰራበት ቦታ የሚታወቅ ቦታ ነው። ቀጥ ብላችሁ ወደ ሙኒትም መሄድ ትችላላችሁ። ካላገኛችሁ ወደ እኔ መምጣትም ትችላላችሁ። ወደ ሳሪ ወደ የትም እኛ አለን። እነዚህ እህቶቻችን ናችሁ። ሁላችንም ሰው ነን፣ የምናጠፋ ሰው ነን። ምናልባት ልንረሳ እንችላለን። ሙኒትም ትላንትና እንዲህ የሆነ ሌባ ምናምን ሌባ ማለት አው አለ ብራቸው እኔ ጋር አለ፣ እንዲህ ያጋጠመኝ ነገር አለ፣ እንዲህ ሆኜ እንዲህ መቀጠል የሚፈልጉ ከሆነ እኔ ጋር ይምጡ፣ እንጨርሳለን። ብራቸውን እንዲመለስላቸው ከፈለጉ ይመለስላቸዋለን። አልካደችም። ስለዚህ እንደዚህ አይነት ቃል ማለት በዚህ ሀገር ራሱ ማለት ያስከስሳል። እባካችሁ እባካችሁ ሌላ ጣጣ ውስጥ ማለት ከምንገባ ማንኛቸውም እዚህ ጋር መጠየቅ የምትፈልጉ ቀጥ ብላችሁ ወደ ሙኒት የምትሰራበት ቦታ ስልክ ማታነሳ ከሆነ ቀጥ ብላችሁ ወደ ስራ ቦታ እዛ ማግኘትም ካልቻላችሁ ኑ እኔ ጋር ሳሪም አለች። እኛ ማለት ያን ሙስተሂል ኖ እንኳን ወሰደችብሽ እንኳን ምናምን አንልም። ሐቃችሁ እስከሆነ እሷም አትበላም አለች። ቪዲዮ ሰርታለች፣ እኔ አይቼዋለሁ። ያጋጠመኝ ነገር ሰው ናት እኮ ሰው ናት። የሚያጋጥማትን ነገር ኦፍ ኮርስ ሊኖር ይችላል። ወሰደችና እኔ አልሰጣቸውም አለ መቼ አለች። ስለዚህ ተረጋጉ፣ አስተውሉ። የትም ቤት ገብተን والله አከሊ ብር ወሰደችብኝ ልክ ወንጀለኛ እንደ ሌባ እንደ ምናምን ይሄንን ብቻ ማለት ሌላ ጣጣ ውስጥ ሊያስገባችሁ ይችላል። እባካችሁ እባካችሁ ማግኘት የምትፈልጉ ካለ እኔ ጋር ነው፣ እሷም ጋር ሄዱ። ካላገኛችሁ ወደ እኔ ነው። እሺ طيب ما بعرف ساري بليلى ጉዳይ ነው ወይስ በዚሁ ጉዳይ ነው? لا በዚህ ጉዳይ አይደለም፣ ሌላ ጉዳይ ነው። تمام زمام حبيبتي አንቺ ሰው ቤት እየሰራሽ ስለሆነ እንትን እያለች ስለነበረ መውራት የምትፈልጊ ከመውረድሽ በፊት አውርድ እና ነገ ኢንሻአላህ ጠዋት እኔ ራሴ አውራሻለሁ። ስንት ሰዓት እንደምንደርስ እዛ አሳውቅሻል። ትመጫለሽ፣ እንፈርማለን። ተናዞል ታደርጋለች መሲ። አንቺም በሰላም ወደ ቤትሽ ትመለሻለሽ እህቴ። እሺ አሁን መውራት የምትፈልጊውን ነገር አውሪና ወረጂ እህቴ፣ ወደ ስራሽ ሂጂ። እሺ ታሚ፣ በመጀመሪያ ይቅር ስላለችኝ መሲን ከልብ አመሰግንሻለሁኝ። በመቀጠል ደግሞ የመዳም ቅመሞች ሁላችሁንም በእውነት የተቻችሁኝም ለኔ ብላችሁ ነውና የተቻችሁኝም የቆማችሁልኝም ማለት ነው ሁላችሁንም ከልብ አመሰግናለሁኝ። እግዚአብሔር አምላክ ከፊታችሁ ይቅደም፣ ጥላ ከለላ ይሁንላችሁ። ጉቺ የኔ መላክ የኔ እናት ከልብ ነው ማመሰግንሽ የኔ ወርቅ። እንደምታዩ ተስፋ አደርጋለሁኝ። በጣም አመሰግናለሁኝ ሁላችሁንም። ታሜ ሳሪ፣ እዚህ ያላችሁ ሁላችሁንም፣ ጃጓር ሁላችሁንም ከልብ አመሰግናለሁ። ክበሩልኝ። እግዚአብሔር አምላክ ያክብራችሁ። አመሰግናለሁ። ከጎኔ ለነበራችሁ ማቃችሁ የማታቁኝ ሁላችሁንም ከልብ ነው ማመሰግናችሁ። ሁላችሁንም አመሰግናለሁ። ሰላም እደሩልኝ። እሺ እኔ እህትሽ ዘማሚዬ በቃ ሰላም እደሪ። በቃ ወረጂና ወደ ስራሽ ሂጂ። ኢንሻአላህ ነገ አውራሻለሁ። ስንት ሰዓት እንደምንገናኝ እናሳውቅሻለን። እሺ ቀሲስ